ስትነሺ በሰላም ያሳድርከኝ በሰላም አውለኝ ብለሽ መዝሙር 22ን ጸልየሽ አባታችን ብለሽ መነሳት 5 ደቂቃ ነው። 5 ደቂቃ ማለት ሽንት ቤት ገብተን የምንቀመጥበት ፊታችን የምንታጠብበት ደቂቃ እኮ ራሱ በጣም እንትን ነው፣ ረጅም ነው እኮ አይደል? ከዛ በታች እኮ ነው። ስለዚህ እርግጠኛ ነኝ ሰርግ ፕሮግራም አለብሽ ብትባይ የሆነ የምትሄጂበት ቦታ አለ ቢባል ለመዋብና ኮስሞቲክስ ለመቀባባት ወይም ነው የተለያዩ ነገሮች ለማድረግ 20 ደቂቃ ምናምን አይደል? እሱ እንኳን ቀረ። አይ እንደው ለመለባበስ እንበለው ለመለባበስ። ታዲያ ምን ነው ታዲያ ነፍስሽስ የምትለብሰውን ነገር ሰዓት አትፈጅበትም? እንደው ረጅሙስ ነገር ይቅር። መዝሙር 22ና እንትን አባታችን ብሎ ተነስቶ ቀንሽ መልካም እንዲሆን በቀኛው ላይ ለማለት እንኳን ይመቻል። እና በነገራችን ላይ እንዲህ አይነቱን ነገር ማድረግ አቃተሽ ራስሽ እንድትጠይ ያደርግሻል። እንዴት ለዚህ ነገር እንዴ በጣም ትንሽ ናት ደቂቃዋ እኮ ምን ሆኜ ነው ብለሽ ራስን የመጥላት ነገር ይመጣል። ያ ደግሞ በጣም ቁጭትሽ ለነጠላ ብቻ እንዳይሆን ተጠንቀቂ። ላንቺ የሚጥቀም ቁጭትሽ እና ብትቺ ማታ ጸልየሽ በደንብ ሰግደሽ ጥሩ ነገር እንዲያሳይሽ፣ ጠዋት ደግሞ በጣም የሚደክምሽ የሚከብድሽ ከሆነ ብዙም ላለማማረር አንዳንድ ሰዎች ተነስተው ውዳሴ ማርያም ይጸልያሉ፣ አርጋኖን ይጨምሩበታል፣ ከዛ ሲያፈ መለኮት ሲያፈ ስላሴ ያን ሁሉ ይጨምሩበትና ከዛ ጠዋት ምን ይሆንባቸዋል? ግዴታና የመሰላቸት ነገር ይመጣባቸዋል። ያ አይደለም። አንዷ ጸሎት ትበቃለች። ስፔሻሊ ጠዋት የሚቻል ከሆነማ 11 ሰዓት ተነስቶ መጸለይ ነው። 9 ሰዓትም ተነስቶ መጸለይ ነው። አቅሙ፣ ጊዜው፣ ሞራሉ፣ ፍቅሩ ካለ እንዲህ አይነት ስሜት ካለሽ ግን የመታከት ስሜት ካለ አባታችን ብለሽ መዝሙር 22 ደግሞ 6 ነች። እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ ያሰደኛል እያልሽ ይሄንን ጸልየሽ እንደ 20 ሰከንድ ይፈጃል። መዝሙር 22 አይፈጅም። ኧረ አይፈጅም። 20 ሰከንድ 15 ሰከንድ አይፈጅም። አለቀ ጨረሻት እኮ። አጠቃላይ 2 ደቂቃ ቢፈጅ ነው በርከክ ብሎ እስከ መነሳት። ለስላሴ ደግሞ 7 ጊዜ ሰግደሽ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ያለሽ። ከዛ በኋላ ደግሞ ሰግድ እንትን ሃሌሉያ ለአብ ሃሌሉያ ለመንፈስ ቅዱስ ያለሽ። አለቀ በቃ። ተነስተሽ ወደ ኪችን ከሆነ ወደ ኪችን፣ ወደ ስራ ከሆነ ወደ ስራ። ይሄ ምን ያደርጋል መሰለሽ? የህሊና እረፍት ይሰጣል። ጸልያለሁ የሚል ስሜት እንዲያድርብሽ ያደርጋል። ቀንሽ የተባለ ለምን ሳትጸልይ ከወጣሽ ምን ያደርግሻል መሰለሽ? እስኬጁል ካደረግሻቸው ነገሮች ውስጥ የጎደለ ነገር እንዳለ አይምሮሽ ይነግርሻል። እቺ ነገር ሳላረጋት ምን ይላሉ አባቶች? እንዲያውም የተሟላ ጸሎት መጸለይ ከፈለጋችሁ እንደ ጸልያችሁ ቀድሞ እንደ ጸልያችሁ ማሰብ ነው። የተሟላ ጸሎት ለማቅረብ ለእግዚአብሔር መጀመሪያ እንደ ጸልይሽ አድርገሽ ማሰብ ነው። ከዛ ለጸሎት ስትመረከኪ ያ የምትጸልዩ ጸሎት አጭርም ይሁን ረጅም እንደ ጭማሪ ነው የሚታየው ማለት ነው። መጀመሪያ ለመጸለይ ማሰብሽ በራሱ ሙሉ ነው። ግልጽ ነው። ማሰብሽ በራሱ ሙሉ ነው። ያን እንደ ሙሉ ስትቆጥሪ ሰይጣን ያው አይምሮሽን መቆጣጠር አይችልም። ሌላው አዳምጪ፣ የምለውንም በደንብ አዳምጪ። እርግጥ ወደኋላ መልሰሽ ማዳመጥሽ አይቀርም ቪዲዮ ስለሆነ። ሌላው ለምሳሌ ሱባኤ በሚገባበት ሰዓት፣ ቅዳሴ በምንሆንበት ሰዓት፣ መንፈሳዊ አገልግሎቶች ልናገለግል በምንቆምበት ሰዓት ሀሳባችን ይበተናል። የተለያዩ ቦታዎች ላይ ሄዶ ውስጣችን በቃ ያንጎዳጉዳል፣ ብዙ ነገር ያንጎዳጉዳል። ያ የማንኛውም ሰው የአእምሮ ባህሪ ነው ማለት ጸባይ ነው። ቅርታ ባህሪ ይበተናል፣ ሀሳባችን ይበተናል። ያንን እንደ ትልቅ ጉዳት አትመልከችው። ከአንቺ የሚጠበቀው ጸሎት የምትጸልይበት ቦታ ላይ በርከክ ማለትሽን ብቻ ነው። ከዛ ቀስ ብሎ በሂደት ይመጣል። ግን ምን ማድረግ አለብሽ? ብዙ ጊዜ ስራን አጠናቆ መጸለይ። የጎደለ ነገር ጓዳ ውስጥ የጣልሽው ነገር ኖሮ ወይ ልብስ ልታጥቢ የሆነ ነገር አቋርጠሽ መተሽ የምትጸልይ ከሆነ ልብሽ የት ነው ያለው? ያቋረጥሽው ቦታ ላይ ነው። ቢቻል ስራን አጠናቆ መጸለይ፣ ካልሆነ ደግሞ ምንም ሳትጀምሪው ጸልዮ ወደ ስራ መግባት። በጣም አመሰግናለሁ። ብዙ ነው ያዝኩትና ለመምህርዬ አመሰግናለሁ። ቴንኪው አውርተናል። እናመሰግናለን። እግዚአብሔር አመሰግናለሁ። አሜን መምህርዬ። እሺ